እንደ ሴት ልጅ በእድሜሽ ተጠቀሚ። በትቺ የሚወድሽ ላይ ይጣልሽ፣ የሚንከባከብሽ ላይ። ያንን ሰው ለመምረጥ ትልቁ ነገር ማስቀደም ያለብሽ ገንዘብ አለው ነው ወይስ እግዚአብሔር አለው ነው? ህይወት አለው ወይ ነው? ከአምላኩ ጋር ቁርኝት አለው ወይ ነው? ያቀርበኛል፣ ወዳጅ ያረገኛል፣ እቀደስበታለሁ የሚለውን ለስጋው ደግሞ የሚያበቃኝን ብለሽ ነው ማመን ያለብሽ በጭንቅላትሽ። ሴት አይደለም ልባም ሴት እንድትሆኚ መጽሐፈ ምሳሌ እነዋት ብሎ የገለጣችን ያችን ሴት እንድትሆኚ ከእግዚአብሔር ጋር የሚያቆራኝሽን ነገር ብቻ ነው። አጥርሽ ደግሞ እሾህ ይኖረው። ጽጌረዳ ከማማሯ በላይ በእሾህ ማጌጧ በጣም ጠቅሟታል። የመጣው የሄደው ያለፈው ሁሉ አይቀነጥሳት፣ ይደማል ልጁ። ልባም ለሆነ ሰው ብቻ የምትታደል ሴት ለመሆን ከአምላክሽ እቅፍ ውስጥ አትውጪ። አንተም ወንድሜ በስራ የሚያምን አንደበት፣ በስራ የሚያምን ጉልበት እጅግር እያለ በአቋራጭ ከተማ መወለድ ምንም አይጠቅምህ። መሀል አዲስ አበባ ላይ መሀል እትብቱ ስቴዲየም ላይ ብትወለድ ራስህን እንደ አራዳ ልጅ ወይም ይሄ በቅቻለሁ ብለህ እንዳታስብ። ተፋውጫቱ ትንባሆህን ጣለው። ግድ የለህ ተመላለስ በእግዚአብሔር ቤት ልብ ስጠኝ እያልክ ጊዜ ስጥ፣ ለራስህ የእድል ስጥ። ከአምላክ የሚያገናኝን ነገር እድል ስጥ። ስትመርጥ ሰውነቷ 8 ቁጥር 11 ቁጥር ሆነ አይደለም። ለምትወልድልህ ለነዛ ጤነኛ ልጆች እናት መሆን ትችላለች ወይ ነው? እናትን ታከብርልሃለች የሚል ነው። እንደ ሚስት ታዘዛለች ታከብራለች የሚለውን ነገር ነው። ስትመለከች ገንዘብ መኖሩን ነዋይ መኖሩን ምን የመሰለ በእምነ በረድ በእንቁ በወርቅ ቤት ውስጥ ቢያኖርሽ የሚመታሽ የማያከብርሽ ክብር የሌለው ወንድ የሚሆንብሽ ከሆነ ምኑን ጠቀሜታ ታገኛለሽ? ምኑን አተረፍሽ? የትኛው ህይወት ውስጥ ገባሽ? ከድጡ ወደ ማጡ ነው የሚባለው። እንደዛ አይነት ህይወት እንዳይሆንብሽ። ምስለ ስልባ መጣ አይደለም፣ በተሯራጥ አይደለም፣ ስቶሪ ባደረገ አይደለም። ቤተክርስቲያን እግዚአብሔርን ፈልጉት።